ሰላም ጤና ይስጥልን ውድ የቤስ ስፖርት የዩቲዩብ ቻናል ተከታታዮቻችን እንዴት ቆያችሁ? የተለያዩ ስፖርታዊ መረጃዎችን ይዘን በሰዓታችን ተገኝተናል። በርካታ ጉዳዮችን በቆይታችን እናነሳለን። ስለ ብሩኖ ጉማሬሽና ስለ አርሰናል የተሰማውን አዲስ መረጃ ይፋ እናደርጋለን። ከዛ በተጨማሪ ስለ ቬኒሺየስም አዳዲስ መረጃዎች እየወጡ ነው የሚገኙት። የሪያል ማድሪድንም የዝውውር ጉዳዮች እናነሳለን። ስለ ቼልሲና ሊቨርፑልም የምንመለከታቸው መረጃዎች አሉ። እነዚህን ሁሉ በቆይታችን ትሰማላችሁ። ታዲያ ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ እናልፋለን። በመጨረሻም በአርሰናልና በኒውካስል ጉዳይ ስምምነት መደረሱ እየተነገረ ነው የሚገኘው። አርሰናል ብሩኖ ጉማሬሽን ለማስፈረም መስማማቱን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ብራዚሊያን አማካይ ብሩኖ ጉማሬሽን ከኒውካስል ዩናይትድ ለማስፈረም እንግዲህ መድፈኞቹ ተስማምቷል ተብሏል። አርሰናል ለዝውውሩ 77 ሚሊዮን ፓውንድ ወጪ ለማድረግ ስምምነት ላይ ደርሷል። መድፈኞቹ ቀደም ብለው ከተጫዋቹ ጋር በግል ጉዳዮች ላይ ስምምነት ላይ መድረሳቸው የሚታወቅ ሲሆን አሁን ደግሞ ከኒውካስል ጋር ሙሉ ለሙሉ መስማማታቸው ተሰምቷል። ዝውውሩ በነገራችን ላይ ቀደም ብሎም እንደሚጠናቀቅ ይጠበቅ ነበር። ምክንያቱም ብራዚሊያን አማካይ ክለቡን መልቀቅ እንደሚፈልግ ቀደም ብሎ ለኒውካስል ማሳወቁ ይታወቃል። ለዚህም ይመስላል አሰልጣኝ ኤዲካው ኒውካስልን ለመልቀቅ የወሰኑት። አርሰናል ቀደም ብሎም የአማካይ ክፍሉን ለማጠናከር በዝርዝር ካስቀመጣቸው ተጫዋቾች አንደኛው ብሩኖ ጉማሬሽ ነበር። ተጫዋቹ በ2022 ከፈረንሳዩ ሊዮን ወደ ኒውካስል ካቀና በኋላ ደረጃው ከፍ ያለ ተጫዋች ሆኗል። ወደ ኒውካስል ከመጣ በኋላ የቡድኑ አምበል እስከመሆኑ የደረሰው ጉማሬሽ በ195 ጨዋታዎች ላይ ተሳትፎ 31 ግቦችን በስሙ አስመዝግቧል። በአማካይ ክፍል ከሳንድሮ ቶናሊና በተለይም ከጆሊንተን ጋር የፈጠረው ጥምረትም ለተጋጣሚዎች ፈታኝ እንደነበር የሚታወቅ ነው። ከኒውካስል ደጋፊዎች ጋር የተለየ ቁርኝት የፈጠረው ተጫዋቹ ክለቡን የመልቀቅ ሀሳብ አልነበረውም። በተለይ በ2025 የካራባ ካፕን ሲያሸንፉ ሌሎች ዋንጫዎችን በማምጣት የደጋፊዎችን ደስታ ማስቀጠል ፈልጋለሁ ሲል ቃል ገብቶላቸው ነበር። ኒውካስል ከ70 ዓመት በኋላ ያገኘውን ያንን የሀገር ውስጥ ዋንጫ ወደ ካዝናው ካስገባ በኋላ ግን የቁልቁለት መንገዱን ጀምሮታል። ወሳኝ ተጫዋቾችንም አጣ። ባለፈው ዓመት አሌክዛንደር ኢዛግን ለሊቨርፑል በመሸጡ ክለቡ ከፍተኛ አለመረጋጋት ውስጥ ገባ። ዘንድሮ ደግሞ ሳንድሮ ቶናሊና አንቶኒ ጎርደንን ለቀቀ። ይህን የተመለከተው ብሩኖ ጉማሬሽም ታዲያ በክለቡ ተስፋ መቁረጡን በዛ ምክንያትም ለመልቀቅ ወስኖ እንደለቀቀን የተነገረው። ምንም እንኳን ለደጋፊዎች ያለው ፍቅር ጥልቅ ቢሆንም በእግር ኳስ ሕይወቱ ትልቁን ውሳኔ የሚያሳልፈበትን ይህንን እድሜ በቀላሉ ሊያልፉ አልፈቀደም። ከባድ ቢሆንበትም የልቀቁኝ ጥያቄ ለማቅረብ ተገዷል። አርሰናል ከተጫዋቹ ወኪሎች ጋር መነጋገሩ የአደባባይ ሚስጥር ቢሆንም እስካሁን ለኒውካስል ይፋ ጥያቄ ያቀረበው አንድ ጊዜ ብቻ ነበረ። አሁን ግን በ77 ሚሊዮን ፓውንድ ስምምነት ላይ ደርሷል። አርሰናል እንደሚታወቀው ሞርጋን ሮጀርስን ከአስቶን ቪላ ማስፈረም ቢፈልግም የዝውውር ገንዘቡ ከፍ በማለቱ ሐሳቡን እንደተወው ይታወቃል። ከዛም በ117 ሚሊዮን ፓውንድ ወደ ቼልሲ እንዳመራ ይታወቃል ሞርጋን ሮጀርስ። አርሰናል ታዲያ ለጉማሬሽ ዝውውር ከ77 ሚሊዮን ፓውንድ በላይ በማውጣት ተጫዋችን ወደ ኤሚሬትስ እንዳመጣው እየተሰማ ነው የሚገኘው። ከማንቸስተር ሲቲ ጋር በተያያዘ የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ተጫዋቾችን ለማስፈረም እየሰራን ነው የሚል አስተያየት ሰጥቷል። የተወሰኑ ተጫዋቾችን ለማስፈረም ከክለቡ ጋር አውርተናል ያሉት ማሬስካ በእርግጠኝነት አንድ ነገር እናደርጋለን የሚል አስተያየት ሰጥቷል። ተጨማሪ አማካይ ይመለከቱ እንደሆነ የጠየቁት አሰልጣኙ የተለያዩ ቦታዎች ላይ እናስፈርማለን ሲሉ ገልጸዋል። ምን ያህል ተጫዋቾችን እንደምናመጣ አላውቅም። ብዙ ወጣቶችን ይዘናል። ነባር ተጫዋቾችም ይመለሳሉ። አሁን ባሉ ተጫዋቾች ደስተኛ ነኝ የሚል አስተያየት አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ሰጥተዋል። እንደሚታወቀው በጣም በከፍተኛ ዝውውር ኤሊዮት አንደርሰንን በዚህ ክረምት ማንቸስተር ሲቲ ማስፈረሙ ይታወቃል። ነገር ግን አሁን ሮድሪን ለሪያል ማድሪድ አሳልፎ ሊሰጥ ስለሆነ አዩብ ቦአዲን ከሊል ለማምጣት መቃረቡንም እንደዚሁ የፈረንሳይ መገናኛ ብዙሃን በስፋት ያነሱት ያለ ጉዳይ ሆኗል። በሌላ በኩል አርሰናል ኢታን ንዋኔሪን ለኤሲ ሚላን ሊሸጥ መቃረቡ እየተሰማ ነው የሚገኘው። ኤሲ ሚላን ለኢታን ንዋኔሪ እስከ 35 ሚሊዮን ፓውንድ ካቀረበ አርሰናል ይህንን ወጣት ተጫዋች ለጣሊያኑ ክለብ አሳልፎ ሊሰጥ እንደሚችል እየተዘገበ ነው የሚገኘው። ኤሲ ሚላንና ኤቨርተን አሁን ላይ በተጫዋቹ ፍላጎት ያሳዩ ክለቦች ናቸው። ተጫዋቹ ባለፈውም የውድድር ዓመት በውሰት እንዳሳለፈ ይታወቃል። አሁን ግን በቋሚ ዝውውር አርሰናልን ሊለቅ እንደሚችል በርካታ መገናኛ ብዙሃን እየተናገሩ ነው የሚገኙት። በሩበን አሞሪም የሚመራው ኤሲ ሚላን ደግሞ ከሁሉም በተሻለ ኢታን ንዋኔሪን ለማስፈረም የተቃረበው ክለብ እንደሆነ ተሰምቷል። ሌላኛው ጉዳይ ከቬኒሺየስ ጋር በተያዘ የአርሰናል ባለሀብቶች በቬኒሺየስ ዝውውር ጉዳይ በድንገት እጃቸውን ማስገባታቸው እየተሰማ ነው የሚገኘው። ሪያል ማድሪድ የብራዚሊያን ኮከቡን ለማራዘም ቢጥርም በደሞዝ ጉዳይ እስካሁን ድረስ አልተስማሙም። ቬኒሺየስ ውሉን የማያድስ ከሆነ ከአንድ ዓመት በኋላ ማድሪድ ምንም ሳያገኝ ተጫዋቹን ያጧል። ይህንን ክፍተት ተጠቅሞ አርሰናሎች ተጫዋቹን ወደ ለንደን ለማስኮብለል እየሰሩ ነው ተብሏል። ያሆ ስፖርት እንደዘገበው ከሆነ የክሮንኪ ቤተሰቦች ከቬኒሺየስ ወኪል ሮክ ኔሽንስ ጋር ተወያይቷል። ባለሀብቶቹ ክለቡን በሱ ዙሪያ ለመገንባት ስለያዙት ፕሮጀክትና በሳምንት እስከ 400,000 ፓውንድ ደሞዝ ለመክፈል መዘጋጀታቸውን ለወኪሉ ማብራራታቸው የተነገረ ነው የሚገኘው። ያም ሆኖ የቬኒሺየስ ጁኒየር ተቀዳሚ ምርጫው ማድሪድ ስለመሆኑ ዘገባው ጠቅሷል።
ሌላኛው ጉዳይ ካስሚሮ ያው ማንቸስተር ዩናይትድን ከለቀቀ በኋላ ኢንተር ሚያሚን እንደሚቀላቀል ይጠበቅ ነበረ። ክለቡን ተቀላቅሎ አስቴት ሰጥቷል። ኢንተር ሚያሚን የተቀላቀለው ብራዚላዊ ካስሚሮ ከሊዮኔል ሜሲ ጋር መጫወት ደስታ እንደሰጠው ተናግሯል። ከሜሲ ጎን ተሰልፌ በመጫወት ህልሜን እየኖርኩኝ ያለው ካስሚሮ ማሸነፉን እንዲቀጥል መርዳት ፈልጋለሁ፣ ምክንያቱም እሱ አሸናፊ ነው የሚል አስተያየት ሰጥቷል። ሁለት ማሸነፍና መፎካከር የሚወዱ ተጫዋቾች ሲገናኙ የተለየ ይሆናል ሲል ጨምሮ ተናግሯል። አክሎም እሱን ማቆም የማይቻል ነገር መሆኑን አውቃለሁ፣ ተሳክቶልኝ አያውቅም ሲል ከዚህ ቀደም በኤል ክላሲኮ የነበራቸውን ደርቢ በማንሳት ወደ ኢንተር ሚያሚ ያደረገውን ዝውውር አስመልክቶ ካስሚሮ ባደረገው ንግግር አንስቷል። የ2026 የፕሪሚየር ሊግ የውድድር ዘመን ከዓመታት በኋላ እጅግ ውስብስብ የሆነ የዋንጫ ፍክክር የሚታይበት ይሆናል ተብሎ ይጠበቃል። ለዚህም በርካታ ጉዳዮች ይነሳሉ። በዋናነት ከሚነሱ ጉዳዮች መካከል የአዳዲስ አሰልጣኞች መምጣት ነው እየተባለ ነው የሚገኘው። ከትልልቆቹ 6 ክለቦች መካከል 5ቱ አዳዲስ አሰልጣኞችን የሾሙት ማንቸስተር ሲቲ በ10 ዓመታት 17 ዋንጫዎችን ያመጣለትን አሰልጣኝ ፔፕ ጋርዲዮላን አሰናብቶ በኢንዞ ማሬስካ ተክቷል። ሊቨርፑል እንደዚሁ አርነ ስሎትን በአንዶኒ ኢራኦላ ሲተካ፣ ቼልሲ ደግሞ ዣቪ አሎንሶን ማምጣቱ ይታወቃልና በማንቸስተር ዩናይትድ በኩል ደግሞ ማይክል ካሪክ፣ በቶተናም በኩል ሮቤርቶ ዴዘርቢ አሉ እና በአሰልጣኝነት እስካሁን ድረስ ለዓመታት የቆየው የአርሰናሉ ሚኬል አርቴታ ብቻ ነውና ይሄ ጉዳይ አንደኛው ትኩረት የተሰጠው ጉዳይ ሆኗል። ሌላኛው አርሰናል በዓለም ዋንጫው ላይ ዊሊያም ሳሊባ በደረሰበት ጉዳት ምክንያት ለረጅም ጊዜ ከሜዳ ይርቅባቸዋል። መረጃዎች እንደሚያሳዩት ሳሊባ ሲኖር አርሰናል 68 በመቶ የማሸነፍ እድል ሲኖረው እሱ ከሌለ ወደ 47 በመቶ ይወርዳል የማሸነፍ ንጻሪያቸውና ይህ ለአርቴታ በጣም ትልቁ ፈተና ነው እየተባለ ነው የሚገኘው። ባለፈው ዓመት ዩናይትድ 40 ጨዋታዎችን ብቻ አድርጎ 3ኛ ወጥቶ ነበረ። ዘንድሮ ግን በአውሮፓ ውድድሮች ምክንያት የጨዋታ ጫና ይበዛበታል ተብሎ ይጠበቃል። ይህንን ለመቋቋምም አንድሬ ሳንቶስና ዩሪ ቲሌማንስን ቢያስፈርምም ዘንድሮ የአውሮፓ ውድድር ከሌለባቸው ቼልሲና ቶተናም ጋር መፎካከር ከባድ ይሆንባቸዋል በአውሮፓ ቻምፒየንስ ሊግ የሚካፈሉ ክለቦች። ከዛ ውጭ የቼልሲና የቶተናምም የዝውውር ክብረ ወሰን መስበር በዚህ ክረምት በጣም እያነጋገረ ነው የሚገኘው። ሁለቱ የለንደን ክለቦች ዝውውር ገበያውን በጣም አናውጠውታል ማለት ይቻላል። ቼልሲ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ የብሪታንያ ውድ ተጫዋች አድርጎ አስመጥቷል። ቶተንሃም በበኩሉ ማቲያስ ፈርናንዴዝን በ85 ሚሊዮን እንዲሁም ሳንድሮ ቶናሊን በ100 ሚሊዮን ፓውንድ በማስፈረም በአጠቃላይ የ237 ሚሊዮን ፓውንድ ክብረ ወሰንን ሰብሯልና እነዚህ ጉዳዮች በጣም ትኩረት የተሰጣቸው ጉዳዮች ሆነዋል። አንድ መረጃ እናንሳ። ክርስቲያኖ ሮናልዶ ሰርጉ መራዘሙ እየተነገረ ነው የሚገኘው። ተጫዋቹ ከዓለም ዋንጫ በኋላ ሰርጉን ለማድረግ ቀጠሮ መያዙ ሲዘገብ ነበር። ነገር ግን የክርስቲያኖ ሮናልዶና ጆርጂና ሰርግ ለሌላ ጊዜ መተላለፉን እህቱ ኤልማ አቬሮ አሳውቃለች። የክርስቲያኑን ጉዳይ በሰበር የምታሳውቀው እህቱ እንደሆነች ይታወቃል እና ለሰርጉ የተቆረጠ ቀን የለም ያለችው እህቱ በዚህ ዓመት ለራሴም ሆነ ለሮናልዶ የሰርግ ቀሚስ አልለብስም ብላለች። አክላም ጆርጂና መጋባት ፈልጋለች፣ ሮናልዶን ተስማምቷል፣ ነገር ግን ተራዝሟል ብላለች። አሁን ወደፊት ምን እንደሚፈጠር አላውቅም፣ ሮናልዶ ያገባል፣ እኛም ድጋፍ እናደርግለታለን ስትል ጨምራ አንስታለችና ይሄ በእህቱ በኩል የተነገረው ጉዳይ በመገናኛ ብዙሃን ትኩረት ስለነበር ለማንሳት ያህል ነው። ሌላኛው ጉዳይ የፊፋው ፕሬዝዳንት አማካሪ ስራቸው መልቀቃቸውን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። የፊፋው ፕሬዝዳንት አማካሪ ካርሎስ ኮርዴሮ በገዛ ፈቃዳቸው ስራቸውን ለቋል። የ70 ዓመቱ አማካሪ ፊፋ የዓለም ዋንጫ ድርሻ የመሸጥ እቅዱን በመቃወም ነው ከኃላፊነታቸው ራሳቸውን ያነሱት እየተባለ ነው የሚገኘው። የ2026 ዓለም ዋንጫ ዝግጅት ላይ አማካሪ የነበሩት አሜሪካዊው ኮርዴሮ እቅዱ የእግር ኳስን የወደፊት ዕጣ ፈንታ የሚያቀጭጭ ብለውታል። በፊፋ ከፍተኛ አማካሪ በመሆን ለ4 ዓመት ከ11 ወራት የሰሩት ካርሎስ ኮርዴሮ ፊፋ ንግድን ማሳደድ ሳይሆን ያለበት ስፖርቱ ለቀጣዩ ትውልድ ሳይበረዝ የማሸጋገር ኃላፊነት ነው ብለዋል። እቅዱን ተግባራዊ ለማድረግ እየተካሄደ ያለበት መንገድ ኃላፊነት የጎደለው ነው ሲሉም ተችተዋል። በእቅዱ ላይ ምንም አይነት ተሳትፎ እንደሌላቸው እንደዚሁ አንስተዋል። በተያያዘም የእስያ አህጉር እግር ኳስ ኮንፌዴሬሽን የፊፋን እቅድ እንደዚሁ አልቀበልም ብሏል። አባል ሀገራቱ ውይይት ሳያደርጉበት እቅዱ መቅረቡ ፊፋ የአሰራር ድክመት እንዳለበት ያሳየ ነው ሲል ኮንፌዴሬሽኑ ባወጣው መግለጫ አስፍሯል። እግር ኳስን ወደፊት ያራምዳሉ የሚባሉ ውሳኔዎች ሁሌም በኮንፌዴሬሽኖችና አባል ሀገራት ሊመከርባቸው ይገባል ሲልም መልእክቱን አስተላልፏል። ቀደም ብሎ የአውሮፓ እግር ኳስ ማህበር እንደዚሁም ደግሞ የሰሜንና የመካከለኛ ካሪቢያን ሀገራት እግር ኳስ ፌዴሬሽኖች እቅዱን እንደማይቀበሉ ማሳወቃቸው ይታወቃል። በዚህ ምክንያት ፊፋ ወደ ተግባር ቀይሯል ያለው የዓለም ዋንጫ ድርሻ የመሸጥ እቅድ ኦን የማድረግ እድሉ በጣም ጠቧል። ፊፋ እቅዱን ለማጽደቅ ካሉት 211 አባል ሀገራት 106 ድምፅ ማግኘት ይጠበቅበታል። አሁን ባለው ሁኔታ ግን በ3
ኮንፌዴሬሽኖች የሚገኙ 136 ሀገራት እቅዱን እንደማይቀበሉ ማሳወቃቸውን እንደዚሁ ቢቢሲ በዘገባው አንስቷል። ሌላኛው ጉዳይ ሪያል ማድሪድ የ21 ዓመቱን ተጫዋች ካርሎስ ኤስፒን ከሌቫንቴ በ5 ዓመት ኮንትራት ማስፈረሙን ስካይ ስፖርት ዘግቧል። ማድሪድ ለዝውውሩ 25 ሚሊዮን ዩሮ የውል ማፍረሻ ክፍያ በመፈጸም ነው ተጫዋቹን ወደ ሳንቲያጎ በርናቦ የወሰደው ተብሏል። ወጣቱ አጥቂ ወደ እንግሊዝ ፕሪሚየር ሊግ ያመራል ተብሎ በሰፊው ቢጠበቅም ሪያል ማድሪድ ግን ሳይታሰብ ዝውውሩን በአጭር ጊዜ ውስጥ ማጠናቀቁ እየተሰማ ነው የሚገኘው። በክረምት የዝውውር መስኮት በጣም መነጋገር የነበረው ማይክል ኦሊሴ እንደሆነ ይታወቃል። ተጫዋቹ በተለይ የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ የምርጫ ቅስቀሳ ሲያደርጉበት ጭምር የተጠቀሙበት ተጫዋች ነው። ማይክል ኦሊሴ በዓለም ዋንጫው በርካታ አሲስት በማድረግ አስደናቂ ጊዜን እያሳለፈው ሚካኤል ኦሊሴ ስሙ ከሪያል ማድሪድ ጋር በስፋት ሲነሳ ነበር። ግን ባየር ሙኒክ ተጫዋቹ በፍጹም እንደማይሸጥ አሳውቋቸዋል እየተባለ ነው የሚገኘው። ተጫዋቹ ከዓለም ዋንጫው ጋር በተያዘም ቃለ ምልልስ አድርጓል። የ24 ዓመቱ የባየርን ተጫዋች ኦሊሴ ከዓለም ዋንጫው ፍጻሜ በኋላ ለመጀመሪያ ጊዜ በሰጠው አስቴት ሁለት ስሜቶችን እንዳስተናገደ ይፋ አድርጓል። ትልቅ ሐዘን ደግሞም ኩራት ተሰምቶኛል ብሏል ኦሊሴ። ዓለም ዋንጫውን ከ8 ዓመታት በኋላ የማንሳት ውጥን ይዘው ተነስተው እንደነበር የገለጸ ሲሆን በመጨረሻ የተመዘገበው ውጤት ከእቅዳቸው ጋር እንዳልተጣጣመ ይፋ አድርጓል። በአንጻሩ በዓለም ዋንጫው ባሳየው አቋምና ባስመዘገበው አዲስ ክብረ ወሰን ኩራት እንደተሰማው ግን አልሸሸገም። ይህ ክብረ ወሰን ከምንጊዜም የዓለም ኮከቦች አንዱ ሆነው ከፔሌ የተረከበው እንደሆነ ይታወቃል። ይኸውም በአንድ ዓለም ዋንጫ በፔሌ ተይዞ የነበረውን 6 ያለቀላቸው የግብ ዕድሎችን መፍጠር ከ56 ዓመታት በኋላ ወደ 7 ከፍ ያደረገበት ነው። ማይክል ኦሊሴ ተሰናባቹን አሰልጣኝም አመስግኗል። ከ14 ዓመታት በኋላ ፈረንሳይን የለቀቁትን ዲዲየር ዴሾ በብዙ መንገድ እንዳገዙት ይፋ አድርጓል። በእኔ እምነት ጥሎ ለመጀመሪያ ጊዜ ለብሔራዊ ቡድን ስለጠራኝና የመጫወት እድል ስለሰጠኝ ሁሌም ሳመሰግነው ኖራለሁ ብሏል። በባየር ሙኒክ ቤት እስከ 2029 የሚያቆይ ውል ያለው ኦሊሴ ስሙ ከሪያል ማድሪድ ጋር ሲያያዝ ቢቆይም ስለ ወደፊት ቆይታው ግን በዚህ ቃለ ምልልስ ከመናገር መቆጠቡን የጀርመንና የፈረንሳይ መገናኛ ብዙሃን አንስተዋል። ሌላኛው ጉዳይ ብራዚል የፊት መስመር ተጫዋች ኔይማር ጁኒየር በልጅነት ክለቡ ሳንቶስ ሐውልት እንደቆመለት እየተነገረ ነው የሚገኘው። ኔይማርም በማህበራዊ ትስስር ገጹ በክለቡ ሳንቶስ ለተሰጠው ክብር አክሎም በክለቡ የተሰጠውን ክብር ያልጠበቅኩት ነው ሲል የገለጸ ሲሆን የሳንቶስ ታሪክ አካል መሆን ለእኔ ክብር ነው ብሏል። ሐውልቱ በክለቡ የስኬት ሙዚየም ውስጥም መቀመጡ እንደዚሁ ተገልጿል። ሌላኛው አንድ የቼልሲን ጉዳይ እንመልከት። ቼልሲ በሕግ ጥሰት ምክንያት በጊዜ ገደብ ሊተገበር የሚችል የዝውውር እገዳና የ10 ሚሊዮን ፓውንድ ቅጣት እንደተጣለበት የተነገረ ነው የሚገኘው። ቼልሲ ከ2009 እስከ 2022 ባሉት ዓመታት ውስጥ ለተጫዋቾች ወኪሎች የተከፈሉ ሕገወጥ ክፍያዎችን ተከትሎ 10 ሚሊዮን ፓውንድ የገንዘብ ቅጣት እንደተጣለበት ቢቢሲ ዘግቧል። ክለቡ በአሁኑ ወቅት በአዲስ ባለቤቶች ቶድ በሆሊና ክሪል ሌክስር የሚገኝ ሲሆን እነዚህ ባለቤቶች ደግሞ ክለቡን በ2022 ሲረከቡ የተፈጸሙ 74 የሕግ ጥሰቶችን ለባለስልጣናት በራሳቸው ፍቃድ ማሳወቃቸው ይታወቋል። በተለይ ከ2011 እስከ 2018 ባለው ጊዜ ውስጥ 47 ሚሊዮን ፓውንድ የሚጠጋ ገንዘብ ለህገወጥ ወኪሎችና ለሶስተኛ ወገኖች በሚስጥር ክለቡ መክፈሉን አምኗል። ከከባድ የገንዘብ ቅጣቱ በተጨማሪ ክለቡ ለሁለት የዝውውር መስኮቶች የሚቆይ አዳዲስ ተጫዋቾችን የማስመዝገብ እገዳና የ6 ነጥብ ቅነሳ እንደተጣለበት ነው የተነገረው። ነገር ግን እነዚህ ቅጣቶች እስከ ሰኔ 30 ቀን 2027 ድረስ ዘግይተው እንዲቆዩ ተወስኗል። አሁን ላይ አይፈጸሙ ማለት ነው እና ክለቡ በተጠቀሰው ጊዜ ውስጥ ሌላ ጥፋት ካልፈጸመ ቅጣቱ ተግባራዊ አይሆንም፣ ይሻራል ማለት ነው እና አሁን ላይ የተጣለበት የ10 ሚሊዮን ፓውንድ ቅጣት ብቻ ነው። የተጣለበት ቅጣትም ለታዳጊዎች የእግር ኳስ ልማት ስራዎች እንዲውል ይደረጋል ተብሏል። ሌላኛው ጉዳይ ማንቸስተር ዩናይትድ ተጨማሪ ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት ጥረት እያደረገ ነው ተብሏል። በዩናይትድ እስካሁን አንድሬ ሳንቶስና ዩሪ ቴሌማንስ ክለቡን የተቀላቀሉ ሲሆን የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ ተጫዋቾችን ዩናይትዶች ያስፈርማሉ ተብሎ ይጠበቃል። ኤክስፕረስ ስፖርት እንደዘገበው ከሆነ ዩናይትድ በቅርብ ሳምንታት ውስጥ ሊያስፈርማቸው የሚችላቸው 3 የሚሆኑ ተጫዋቾችን ይፋ አድርጓል። አንደኛ ላይ ያስቀምጠው ኢጎር ቲያጎን ነው። የብሬንትፎርዱ አጥቂ ኢጎር ቲያጎ ስም ከዩናይትድ ጋር ስሙ እየተገናኘ ያለ ተጫዋች ነው። በ2025/26 የውድድር ዘመን ባደረጋቸው 41 ጨዋታዎች 26 ጎሎችን በማስቆጠር ድንቅ ጊዜ ያሳለፈው የ25 ዓመቱ አጥቂ በክለቡ አዲስ ኮንትራት ቢሰጠውም የዩናይትድ የዝውውር ኃላፊዎች ፍላጎት አሳይተው አነጋግረውታል እየተባለ ነው የሚገኘው። ጆሹዋ ዚርክዚ ከክለቡ የሚለቅ ከሆነ ቲያጎ የእሱ ምትክ ሆኖ ሊመጣ ይችላል ተብሏል። ሁለተኛው ተጫዋች ሊውስ ሳል ነው። በኒውካስል ዩናይትድ በርካታ ተጫዋቾች እየለቀቁ ባሉበት በዚህ ሰዓት ዩናይትድም የግራ መስመር ተከላካዩን ሊውስ ሳልን ለማስፈረም ፍላጎት አሳይቷል። በቶማስ ቱኸል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ሳይካተት የቀረው ወጣቱ ተከላካይ ዩናይትዶች
የሉክ ሾው የረጅም ጊዜ ምትክ አድርገው እንደሚመለከቱትና እንደሚቆጥሩት እስከ 50 ሚሊዮን ፓውንድ ያወጣል የተባለው ተጫዋቹ ወደ ኦልድ ትራፎርድ የመምጣት ድሉ ሰፊ እንደሆነ ተሰምቷል። ሌላኛው ተጫዋች ኦሪሌን ቹአሜኒ ነው። ሮድሪ ወደ ሪያል ማድሪድ የማምራቱ ነገር ከተሳካ ይህ ዝውውር የሪያል ማድሪዱ አማካይ ኦሪሌን ቹአሜኒን ወደ ማንቸስተር ዩናይትድ የሚያመራበትን እድል ይከፍትለታል። ዩናይትድ ቀደም ሲል ለፈረንሳይ አማካይ ፍላጎት አሳይቶ የነበረ ቢሆንም አሁን ላይ የሮድሪ ወደ ማድሪድ ማምራት የቹአሜኒን የኦልድ ትራፎርድ ጉዞ ዳግም እንዲያገረሽ አድርጎታል እየተባለ ይገኛል። ሌላኛው ጉዳይ ማንቸስተር ዩናይትድና ሊቨርፑል በዩቬንቱስ የሚገኘውን የ28 ዓመቱን የፖርቹጋል ብሔራዊ ቡድን ኮች ፍራንሲስኮ ኮንሴሳኦን ለማስፈረም ፉክክር ውስጥ መግባታቸው እየተነገረ ነው የሚገኘው። ዩቬንቱስ ተጫዋቹን ለመሸጥ ዝግጁ ሆኗልም እየተባለ ነው የሚገኘው። በማንቸስተር ዩናይትድ በኩል ባለፉት ዓመታት በባርሴሎናና በቪላ በውሰት ያሳለፈው ማርከስ ራሽፎርድ በቡድኑ ስለመቆየቱ እስካሁን እርግጠኛ ነገሮች የሉም። ነገር ግን ራሽፎርድ በቡድኑ ቢቆይም እንኳን ዩናይትድ እንደ ፓትሪክ ዶርጉ፣ ብሪያም ቤሞና አማድ ዲያሎ ያሉ በርካታ የመስመር ተጫዋቾች ያሉት በመሆኑ ተጨማሪ የመስመር ተጫዋች ያስፈልገዋል ወይ የሚል ጥያቄ እየተነሳ ይገኛል። በሊቨርፑል በኩል ግን ሊቨርፑል በፔዤ የሚገኘውን ብራድሊ ባርኮላን ማስፈረም ቅድሚያ የሚሰጠው ጉዳይ ቢያደርገውም የተጫዋቹ ዋጋ ከፍተኛ እንደሆነ ይታወቃል እና የመርሲሳይዱ ክለብ በቅርቡ ቪክተር ሙኞዝን በማስፈረም ከኮዲ ጋክፖ፣ ሪኖ ንጎሙሃና ፌዴሪኮ ኬዛ ጎን የክንፍ መስመሩን አጠናክሯል። እርካሽ አማራጮችን እየፈለገ የሚገኘው ክለቡ ኮንሴሳኦ ጥሩ ኢላማ ሊሆን እንደሚችል ተመልክቷል ተብሏል። የዩቬንቱስ ውሳኔና የጆርጅ ሜንዴዝ እጅ ፖርቹጋላዊ ኮከብ ኮንሴሳኦ ከፖርቶ በቋሚነት ወደ ዩቬንቱስ ከተቀላቀለ ገና 1 ዓመት ቢሆነውም በክለቡ የመቆየቱ ነገር አጠራጣሪ ሆኗል። በሁሉም ውድድሮች 40 ጨዋታዎችን አድርጎ 7 ግቦችንና 6 አመቻችቶ አቀብሏል። ባለፈው የውድድር ዘመን በ42 ጨዋታዎች ያስመዘገበው ግብና አሲስት መጠን ወደ 9 ዝቅ ማለቱ ዩቬንቱስ በ25 ሚሊዮን ፓውንድ የገዛውን ተጫዋች ለመሸጥ እንዲወስን አድርጎታል እየተባለ ነው የሚገኘው። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ዩቬንቱስ የ18 ዓመቱን የሌቨርኩሰን ታዳጊ ኬሪም አላጅጊቮችን በ34 ሚሊዮን ፓውንድ ለማስፈረም የተቃረበ ሲሆን የዚህን ታዳጊ የዝውውር ወጪ የሚሸፍነው ኮንሴሳኦን ከ34 እስከ 43 ሚሊዮን ፓውንድ በሚደርስ ዋጋ በመሸጥ ነው ተብሏል። የጣሊያኑ ክለብ ከጆርጅ ሜንዴስ ጋር የተጫዋቹን የወደፊት ቆይታ በሚመለከት ውይይት ያደረገ ሲሆን የኮንሴሳኦ የወደፊት ዕጣ ፈንታ ከዩቬንቱስ ውጭ መሆኑ ተሰምቷል። ተጫዋቹ እስከ ነሐሴ አጋማሽ ክለቡን ለቆ ሊወጣ ይችላል። አሁን ላይ ከፍተኛ ፍላጎት ያሳዩት ታዲያ ሊቨርፑልና ማንቸስተር ዩናይትድ መሆናቸው እየተነገረ ነው የሚገኘው። ሌላኛው ጉዳይ ለቼልሲ አንድ ጥሩ ዜና ተሰምቷል። ሚካኤሎ ሙድሪክ ከእግር ኳስ የተጣለበት እገዳ ተነስቶለታል። በሚቀጥለው ሳምንትም የቅድመ ውድድር ዘመን ጉዞውን ይቀላቀላል ተብሎ ይጠበቃል። ተጫዋቹ ፋብሪዚዮ ሮማኖም ሙድሪክ ኢዝ ባክ በማለት ወደ እግር ኳስ ተጫዋቹ መመለሱን አረጋግጧል። ቼልሲ መግለጫ አውጥቷል። በነገራችን ላይ በዚህ ተጫዋች ጉዳይ ይህ የመመለስ እድል ለሱ ምን ያህል ትልቅ ትርጉም እንዳለው እናውቃለን። አሁን የእኛ ትኩረት እንደገና ከቡድኑ ጋር የሚቀላቀልበትን ሁኔታ ማመቻቸትና የእግር ኳስ ህይወቱን እንዲቀጥል መርዳት ላይ ነው። በክለቡ የሚገኝ ማንኛውም አካል ሙድሪክ ሙሉ አካላዊ ብቃቱን አግኝቶ ወደ ቡድኑና ወደ ሜዳ እንዲመለስ ለመርዳት በጉጉት ይጠብቃል በሚል መግለጫ አውጥቷል። ሙድሪክ ወዲያውኑ ከቼልሲ ስብስብ ጋር ለመቀላቀል እሁድ ዕለትም እንደሚጓዝ በርካታ መገናኛ ብዙሃን ፋብሪዚዮ ሮማኖን ጨምሮ እየዘገቡ ይገኛሉ። ጁዲ ቤሊንግሃም በርሚንግሃም ከባርሴሎና የሚያደርጉትን ጨዋታ ለመመልከት ዛሬ ምሽት ስቴዲየም ይገኛል ተብሏል። የሪያል ማድሪዱ ኮከብ የበርሚንግሃም አካዳሚ ውጤት እንደሆነ ይታወቃልና ወደ ዶርትሙንድ ከማምራቱ በፊት 10 ዓመታትን በክለቡ አሳልፏል። በ17 ዓመቱ ክለቡን ለቆ ሲወጣ እንኳን እሱን ለማክበር የለበሰውን የ22 ቁጥር መለያ በቋሚነት ሌላ ተጫዋች እንዳይለብሰው አድርገውታልና በጣም ለክለቡ የተለየ ፍቅር አለው ራሱ ጁዲ ቤሊንግሃምም ዛሬ ደግሞ በጨዋታቸው ላይ እንደሚገኝ ነው የተነገረው። ከቤስት ስፖርት ለሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ባነሳናቸው መረጃዎችና በሌሎች ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት አስፈሩልን። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ